ስላልታ ነው ይቅርታ። ኦኬ ቀያፋም አንድ ሰው ስለ ህዝቡ ይሞት ዘንድ ይሻላል ብሎ ለአይሁድ የመከራቸው ነበረ ይላል። ሶ ምንድነው ይሄ የመከራቸው ምክር? አንዴ እኔ ላብራራልን፣ አንተ ማብራራት ትችላለህ። ጠየከኝ አይደል? አብራራው። እሺ 14 አብራራ። ኦኬ ላብራራልህ። ሶ የመከረውት ምክር ይሄ ምንድነው? እንግዲህ ኢየሱስ ማነው አልዓዛርን አስነስቶት ነበረ ከሞት ማለት ነው። በዛ ጊዜ አይሁዶች ኢየሱስን ይፈልጉት ነበርና ተማከሩ። አይ ቲንክ ዮሐንስ ወንጌል ምዕራፍ 12 መጨረሻው አካባቢ አለ። ሶ ሰዎቹ ከሚረበሹ ለምን አንዱን ኢየሱስን ይዘን አሳልፈን ለምን አንሰጥም የሚል ምክር መከሩ። ሶ ይሄ መከሩትን ምክር ነው እዚህ ጋር አምጥቶ ሜንሽን ያደረገው። አሁን ቀጥል። ስለዚህ አንደኛ አልዓዛርን ከሙታን ማስነሳት የሚችል ጌታ መሆኑን ስለመሰከር ጌታ መሆኑንም ታምናለህ። ከሙታን ተነስ ብሎ ማስነሳት የሚችል መሆኑንም ማስመስከር። ኢየሱስ ከሙታን ሰዎችን ያስነሳ ነበረ። እሱም ደግሞ ድንቅ የሆነ ጸጋ ስላለው ነው። ቀጥል። ማይካዝ ወደ ሌላ እየዘለልክ ነዋ። ወደ ሌላ እየዘለልክ ማይካዛ አንተ ስታወራ እኔ ጣልቃ አልገባሁብህም አይደለ? ጣልቃ አንተ ምን ወደ ሌላ ሺፍት አታርግ። ወደ ሌላ ሺፍት ካረክ ወደዛ ደግሞ እኔም እመልስበታለሁ እንዳያልፍ። ጣልቃ አትግባብኝና አንዴ ይሄንን የጠቀስከውን ክፍል ኢየሱስ ነግሬያለሁ። ጸጋ ስላለው ጸጋ የመንፈስ ቅዱስ ጸጋ ስላለው ሰዎችን ይፈውስ ነበር። ኦኬ አሁን ቀጥል ወደ ሌላ። ቀያፋ አልዓዛርን ስላስነሳው ያንን አይቶ ነው የተናገረው ብለሃል። ቀያፋ እንደዛ ሳይሆን ትንቢት ነው የተናገረው። ወንድማችን ማታውቅ ከሆነ መጽሐፍ ቅዱስን አንብባውንም ሪከመንድ ብናደርግህ የአልዓዛር ሞት እናንተን ያለው ምዕራፍ 11 ላይ ነው። ምዕራፍ የጠቀስከው አንተው ስለሆንክ ምዕራፍ 11 ላይ ከቁጥር 45 ጀምረህ ካነበብከው ቀያፋ ከራሱ ሳይሆን የተናገረው ክርስቶስ አስቀድሞ ስለ ህዝቡ ሊሞት ቤዛ ሊሆን ስለተናገረ ክፈሽለት አንዴ። ዮሐንስ ወንጌል ምዕራፍ 11 ቁጥር 45 ላይ አልዓዛርን ካስነሳው በኋላ ስለ ህዝቡ ይህንን ትንቢት ተናግሯል። ትንቢት ነው ወዳጃችን፣ እናመሰግናለን። በትንቢቱ መሰረት ስለ ህዝቡ የሚሞት ቤዛም የሆናቸው ክርስቶስ እንደሆነ ለድህነት ነው ወዳጃችን። አየህ የጠቀስከው ጥቅስ ራሱ ዮሐንስ ወንጌል ስንት 11 ከ45 ጀምረሽ ኦኬ 45 11 ከ45 ጀምረሽ አልዓዛርን ካስነሳው በኋላ ያለው ታሪክ ማለት ነው። ስለዚህ ወደ ማርያም ከመጡ ኢየሱስ ያደረገውን ከአይሁድ ብዙዎች በእርሱ አመኑ። ኢየሱስ ያደረገውን አይተው ማለት ነው። ከእርሱ አንዳንዶቹ ግን ወደ ፈሪሳውያን ሄደው ኢየሱስ ያደረገውን ነገሯቸው። እንግዲህ ካህናት አለቆችና ፈሪሳውያን ሸንጎ ሰብስበው ምን እናድርግ? ይህ ሰው ብዙ ምልክቶች ያደርጋልና እንዲሁ ብንተወው ሁሉ በእርሱ ያምናሉ። የሮሜንም ሰዎች መጥተው አገራችንን ወገኖቻችንን ይወስዳሉ አሉ። እዚያም ዓመት ሊቀ ካህናት የነበረ ቀያፍ የሚሉት ከእርሱ አንዱ እናንተ ምንም አታውቁም፣ ህዝቡን ሁሉ ከሚጠፋ አንድ ሰው ስለ ህዝቡ ይሞት ዘንድ እንደሚሻለን አታስቡም አላቸው። ቀያፍ ቅድም የጠቀሰው ቁጥር 51 እንደገና ኦኬ ይህንም የተናገረ ከራሱ አይደለም። ቀያፍ ከራሱ አይደለም ይሄን የተናገረው ማለት ይሄንንም የተናገረው ከራሱ አይደለም። ነገር ግን በዚያች ዓመት ሊቀ ካህናት ነበረና ኢየሱስ ስለ ህዝቡ ሊሞት እንዳለው ትንቢት ተናገረ። ቴንኪው ጉድ አይዲያ። የጠቀስክልን ጥቅስ ቀያፋን ያመጣህልን ክርስቶስ ስለ ህዝቡ እንደሚሞት የነገርከን ለድህነታችን ነው አይደለም? አሁንስ ኢየሱስ የተከሰሰበት ክስና አንተ ድኜበታለሁ የምትለው ድህነት አይገናኝም ነው። እኔ በቪዲዮ ላይ የተናገርኩት ቪዲዮን ደግማ አይደለም። አሁንም መጥራት በል የጠቀስከው ጥቅስ ቀያፋ ያመጣው የቀያፋን የጠቀስከው ስለ ህዝቡ ቪዲዮን ክፈተው። ቪዲዮን ክፈተው። እኔ ያልኩት እንዳላልኩ አድርገህ እየተናገርክ ነው። የሆነ ሌላ ነገር እንዳልኩ የነበረው ምንድን ነበረ? መረጃው ሲመጣ አሁን ደግሞ ልሾልክ ነው።
ቆይ ኢየሱስ ቪዲዮ አይ መስሎ ምንም ቆይ የኔ ተራ ነው አይደለ ብራዘር? ኧረ ቆይ ራስህ ተረጋጋ። ቆይ አንዴ አደርብ አንድ ጊዜ አንዴ ጨርሰሃል እኮ። አይ ቆይ አንተ አደርብ ስጡኝና እኔ ላውራ እስኪ። አደርብ አልጨረስክም? አደርብ ይመናል። አልጨረስክም? እስከ መቼ ነው የሚጨርሱት? ቆይ አልጨረስክም? እስከ መቼ ነው የሚጨርሰው? ግራ ገባኝ እኮ። አልጨረስክም ወይ? አንዱ ስለ ህዝቡ ሊሞት ማለት ስለ ድህነታችን አይደለም ብሏል። ስለ ህዝቡ እያለ እየነገረው ማለት ነው። ክርስቶስ አስቀድሞ ደግሞ ስለ ሁሉ እንደሚሞት ቤዛ እንደሚሆነን ተናግሯል። እኔ ቁጥር 14 ደግሞ ተናግረው ምንድነው? ትንቢት ነው። ወንድማችን ምን ብሏል? ወንድማችን ምን ብለሃል? ከድነታችን ጋር ምንም ማገናኘንም እያልክ እየሞገትከኝ ነው። አዎ እኔ ያልኩትን ኦኬ። የዮሐንስ ወንጌል 18:14 ላይ ነበረ ኮንሴፕታችን የተነሳው አይደለ? ሶ እኔ መጀመሪያ በቪዲዮ ላይ የተናገርኩት ነገር ምንድነው? እፎይ ልብ ብለህ አዳምጠኝ። ኢየሱስ ተከሶበት የሞተበት ወር የተሰቀለበት ምክንያትና እኛ ድነንበታል፣ ኢየሱስ ለዓለም ሁሉ ሞተ፣ ኢየሱስ ለኃጢአቴ ሞተልኝ የምንልበት እጅጉን የተለያየ ነው። የተከሰሰበት ክሶች እነዚህ ናቸው፣ ይታወቃሉ። እኛ ድነናል የምንልበት ደግሞ ሌላ መንገድ ነው። ኢትስ ዲፍረንት ዌይ ነው። ለዛ ነው እኔ ኢየሱስ የተከሰሰ ቆይ አንዴ ጨርሻለሁ። ቆይ አንዴ ኢየሱስ የተከሰሰበት ክስና እኛ ድነናል የምንልበት መንገድ አንድ አይነት አይደለም ብያለሁ፣ ተናግሬያለሁ። ይሄ ነው የተናገርኩትኝ። ጨርሻለሁ። አሁን ሌላ ጥያቄ ካለ መቀጠል ትችላለህ። ኦኬ ይሄንኛው መንካት አልፈለገውም። ሲሞግተኝ የነበረው ምንድነው? እሱ አንዱ ስለ ሞተ የሚለው ወደ ሌላ ይሻላል። አይ አንተ ሐሳብ ከሰጠ እኔ እቀጥላለሁ። ሶ ወደ ሌላ እንሂድ። እሺ መጽሐፍ ቅዱስ ላይ በአዲሱ ኪዳን ሙሴ ድምፅህን ለመስማት አልችልም ብሎ የሚወድቅለት አምላክ እስራኤላውያኖች ድምፁን መስማት አንችልም የሚለው አምላክ አፍን ዝጋ ተብሎ በዱላ ተቀጥቶ እያልኩ እያመንኩ እንዴት ነው በእስልምና ፊት መቆም የሚቻለው? ያ ነው። ኦኬ አንድ ያዡ ሙሴ የሚገኘው በብሉይ ኪዳን ነው ወይንስ በአዲስ ኪዳን ነው? ሙሴ በብሉይ ኪዳን ላይ ነው ያለው። ስሙና አዲስ ኪዳንንም አይለይም። አዲስ ኪዳንና ብሉይ ኪዳንንም አይለይም። ደግመሽ አስደምጫቸው። አይ ማይከስ በአዲሱ ኪዳን ሙሴ አስደምጡት። ብሉይ ኪዳንና አዲስ ኪዳን ሙሴ የት እንደሚገኝ እንኳን አይለይም። ንጽጽር የሚሰራ ሰው ነው። ግን ደግመሽ አስደምጩ። እስቲ ቪዲዮውን ድጋሚ አድምጪውና ጥያቄን አቅርብልኝ። እሺ ድጋሚለት ሚውትሽን አንሺው፣ አይሰማም። ኦኬ ንጽጽር የሚሰራው ወንድማችን ነው። ሙሴ የት እንደሚገኝ እስቲ ይንገረን። እስቲ አዳምጡት። በአዲሱ ኪዳን ሙሴ ድምፅህን ለመስማት አልችልም ብሎ የሚወድቅለት አምላክ እስራኤላውያኖች ድምፁን መስማት አንችልም የሚለው አምላክ አፍን ዝጋ ተብሎ በዱላ ተቀጥቶ እያልኩ እያመንኩ እንዴት ነው ያዡ በአዲሱ ኪዳን ነው የሚገኘው ሙሴ? ኦኬ ሙሴ በአዲሱ ኪዳን ይገኛል ብያለሁ። በአዲሱ ኪዳን ሙሴ ብያለሁ። አምላክ አፍህን ያዝ እየተባለ እየተደበደበ በአዲሱ ኪዳን ያልኩት አዲስ ኪዳን ላይ ሙሴ አለ እያልኩ ሳይሆን የአዲሱ ኪዳን እምነትና ቆይ አንዴ አሁን መልሴን አዳምጠኝ። እኔ እያልኩ ያለሁት ምንድነው በአዲሱ ኪዳን ያለውን እምነት ለመግለጽና እያስረዳኋቸው ነው። ሶ ምንድነው ያልኩት? በአዲሱ ኪዳን አልኩና ጀመርኩ። ሙሴ ብዬ ወደኋላ ሙሴን ለማስታወስ ሙሴ አዲስ ኪዳን ላይ አለ ማለት አይደለም የሚልም እኔ እንዲህ አይነት ደደብም አይደለሁም። ሙሴ የሚሰማውን አምላክ ሙሴ ሲያናግረው የነበረው አምላክ ሙሴን ድምፁን ከመስማት የተነሳ ይወድቅ የነበረው ሙሴ አልኩ። ሶ ስለ ሙሴ እየተናገርኩ ነው እንጂ ሙሴ አዲስ ኪዳን ውስጥ አለ እያልኩ አይደለም። ሶ እኔ ምን እያረኩ ነው መሰለ ንግግሬ ላይ ቆይ አንዴ ጨርሻለሁ። አዲስ ኪዳን ላይ የተገለጸው አምላክና ብሉይ ኪዳን ላይ ያለው ሙሴን ቃል በቃል ያናገረው አምላክን እያነጻጸርኩ ነው። ኦኬ ገባውን? አሁን ቀጥታ እናመሰግናለን። በአዲሱ ኪዳን ሙሴ
ድምፁን ሲሰሙ ያዌን እስራኤሎችና ሙሴ በአዲሱ ኪዳን የሚወድቁለት አምላክ ነገር ግን ተደበደበ። እንደዚህ ማለት ይከብደዋል። ስለዚህ ለዚህ ለወንድማችን ትልቁ መስፈርት ምንድነው? እሱ አምላክ ድምፁን ከሰሙ ከወደቁለት እሱ ነው አምላክ ትክክለኛ። ምክንያቱም የኃይል አምላክ እንደዚህ በጉልበት የሚያምን ብቻ እንደዛ የሚዘርር ብቻ ነው የሚያምነው። ቅድም የጠቀስከው ምዕራፍ ላይ ከቁጥር 1 ጀምረህ እንዳላነበብክ ስለምንረዳ ምዕራፍ 18 ዮሐንስ ወንጌልን ጥቀሽልን፣ ክፈችልን። እሱ ኪዳን ኢየሱስ እኮ በድምፅ ብቻ እንደሚወድቁለት አላነበብክም። አንዴ ክፈችልንና እሱን ያንብብልን እስቲ ክፈችው። ቁጥር 6 ላይ ይሁዳ ሎሌዎቹን ይዞ በመጣበት ጊዜ ማን ትፈልጋላችሁ ብሎ ጠየቃቸው። እንዲህ ይላል ቁጥር 4 ጀምሮ ላንብብላችሁ። ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማን ትፈልጋላችሁ አላቸው። የናዝሬቱ ኢየሱስን ብለው መለሱለት። ኢየሱስ እኔ ነኝ አላቸው። አሳልፎ የሰጠውም ይሁዳ ደግሞ እነርሱ ጋር ቆሞ ነበር። እንግዲህ እኔ ነኝ ባላቸው ጊዜ ወደኋላ አፈግፍገው በምድር ላይ ወደቁ። ምን አሉ ይለናል ወንድማችን? ወደቁ ይላል። እዚህ ጋር ፖይንት ምንድነው? ዋና ወደቁ ይላል። ፖይንት ምንድነው? ንጽጽርህ ምን ነበር ቅድም? ቆይ ንጽጽርህ ምንድነው ቅድም? ቆይ አዳምጥ። ያዌ ድምፁን ሲሰሙ እነ ሙሴ እስራኤሎች የሚወድቁለት ነበረ። የአዲስ ኪዳኑ ምናምን ብለሃልክ። ኢየሱስ ክርስቶስ ድምፁን ሲሰሙ እንደወደቁለት አታውቅም ነበር ማለት ነው እስከዛሬ ንጽጽር ስትሰራ? ኦኬ፣ ይሄ ነው ፖይንት። ኦኬ እሺ፣ ታውቃለህ አታውቅም ነበር? በድምፁ ብቻ አውቃለሁ። ኧረ አውቃለሁ። ቆይ አንድ አዳምጠኝ። የወደቁበት ምክንያት አንተ አታውቅም፣ ስለማታውቅ ነው የጠየከኝ። ስለዚህ የወደቁበት ምክንያት ምንድነው? ኢየሱስ ብዙ ሰዎችን ሲያናግር ነበር። ለምን አልወደቁም? ቆይ አንድ አዳምጥ። አንድ ጊዜ አዳምጥ። በመለኮታዊ ድምፁን ሰምተው ነው የወደቁ የሚል ቸርች ፋዘር ወር ትርጓሜ መጽሐፍ ቅዱስ ካለ አምጥተህ ታሳያለህ። አንድ አዳምጥ። አዳምጥ እባክህ። ቀድሜ ጠይቄሃለሁ። ምንድን ነው የጠየኩህ? ድምፁን በመስማት ብቻ አዳምጥ። ያ እዛ ጋ ያለው መለኮታዊ ድምፅ ነው የሰሙት። እዚህ ጋር የሰሙት መለኮታዊ ድምፅ ነው እንዴ? አይደለም። ይሄን ማስረጃ አንጣለን። በመጀመሪያ ጥያቄ ምንድነው? ክርስቶስ ማስረጃ አምጣ። የመለኮትን ድምፅ ሰምተው ነው የወደቁ ብሎ የተረጎመ ቸርች ፋዘር አምጣና ሳይ። አምጣ። ክርስቶስ በመሰረቱ አምላክ ነው። አምላክ እንደመሆኑ ደግሞ ያ ድምፁ አንተ በስጋን እንትን ነው የፍጡር ነው ምናምን ብለን ቸርች ፋዘር ይኸው ትርጓሜ አውጥታላለች። ትርጓሜ አውጥታላለች። እኔ መጀመሪያ የኔን መልስ ልንገርሽ። ትርጓሜውን ሳከፍቺ የኔን መልስ ልናገር። ልናገር። የወደቁበት ምክንያት ተረጋጋ፣ በደንብ ትማራለህ። ማስረጃውን እየነገርኩህ ነው። የወደቁበት ምክንያት ጊዜው ስላልደረሰ ነው እንጂ መለኮት አይደለም የጣላቸው። 4 ነጥብ። አሁን ትርጓሜውን አውጪ። ተመለሽ ወንጌሉ ላይ ጊዜው ስላልደረሰ ነው ብሏል። ዮሐንስ ወንጌል ላይ እዛው ግቢልኝ። ጊዜው ስላልደረሰ ነው ወይንስ የሚመጣበትን ክርስቶስ አውቆ ራሱን አሳልፎ ሰጣቸው? አንብቢልኝ። ከቁጥር 1 ጀምረሽ አንብቢው። እዛው ጋር መልሰው ቁጥር 4 ላይ ምን ይላል? እኔ ነኝ ባላቸው ጊዜ ጊዜው ስላልደረሰ ነው ብሎናል። ወንድማችን ወደቁት ጊዜው ስላልደረሰ ነው ብሎናል። በቃ አንተ ራስህ መልሰው። ከኔ የተሻለ መልስ ካለ ኮሜንታሪ ክፈት። ኦርቶዶክስ አይደለ? ኮሜንታሪ ክፈት። ፕሊዝ ተረጋጋ። ይከፈትልሃል። እከፍትልሃለሁ። ጊዜው ስላልደረሰ ነው ብሎናል።
ክርስቶስ አስቀድሞ እንደደረሰ አውቆ ነው ራሱን አሳልፎ የሰጣቸው። ቀጥይ አንብቢው። ኖ ራሱን አሳልፎ አልሰጣቸውም። ጥቅሱን እንኳን አታውቅም። አይ ዝም ብለህ የምታወራው። ፕሊዝ ተረጋጋና ክፍሉን አንብብልህ። እኔ ምዕራፉን ራሱ ያነበበው አሳልፎ ሰጧቸዋል ወይስ አልሰጣቸውም? እጁን አሳልፎ የሰጠበት ቦታ ላይ ነው። እስቲ ተረጋጋና ላንብብልህ። ሲጀመር አሁን እኮ ራሱ ክርስቶስ እንኩ እጄን ያዙ ብሎ የሰጣቸው ምዕራፍ እኮ ነው። አንብበው ታውቃለህ? ግን አይደለም። አንዴ ላንብብልሽ። አይደለም አንብቢው። ኦኬ ቁጥር 4 ላይ ምን ይላል? እንግዲህ ከላይ ጀምሮ አንብቢው። ከ4 ጀምሮ ወደ ላይ ውጪና አንብቢው። ከ4 ጀምሮ አንብቢው። ኦኬ ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጋላችሁ አላቸው። የሚመጣበትን አውቆ ሰዓቲቱ እንደደረሰች ማለት ነው። አዎ በጣም አሪፍ። አሁን አንቺ ጋር እግባባለሁ። አንድ ጊዜ ቀጥይ። አንድ ሚውት አድርግ። ሚውት ልጨርስ። የናዝሬቱን ኢየሱስን ብለው መለሱለት። ኢየሱስ እኔ ነኝ አላቸው። አሳልፎ የሰጠውም ይሁዳ እኔ ነኝ። ይሁዳም ደግሞ ከእነርሱ ጋር ቆሞ ነበር ይልና እንግዲህ እኔ ነኝ ባላቸው ጊዜ ወደ ኋላ ፈግፍገው በምድር ላይ ወደቁ ይላል። እሺ ምንድነው? በጣም አሪፍ። እዚህ ጋር ይዘውታል አልያዙትም? ቀጥይ የሚይዙት ይኸው ላንብብልህ። እሺ ደግሞ ማን ትፈልጋለህ ብሎ ጠየቃቸው። እሺ እያነበብነው እኔ ላንብብልህ። ጭቅጭቅ እየሆነ ነው። እኔ ኢነርጂን ጨረስኩ በቃ። ምክንያቱም በጣም እኔ ላነብ ነው፣ እየተወያዩ አይደለም። አንባቢ ነኝ አይደለ? እያነበብኩልህ ነው። ደግሞ ማንን ትፈልጋላችሁ ብሎ ጠየቃቸው። አንዴ ማማዬ አንድ ጊዜ ኦኬ። አሁን ቁጥር 4 አምንበሽ 5 ላይ ደረስን። ኦኬ እዚህ ጋር እየተግባባን ወደ ታች እንድንወርድ ነው። እፎ ያነሳው ፖይንት ላይ ሊይዙት መጡ። ከይሁዳ ጋር ነበሩ። አብረው የሸጠው ይሁዳ ጋር ሲመጡ ኢየሱስ ጥያቄ ጠየቃቸው። ምን ብሎ ነው የጠየቃቸው? ማንን ትፈልጋላችሁ? አልያዙትም። ማንን ትፈልጋላችሁ ብሎ ሲጠይቃቸው ምን ብለው መለሱለት? የናዝሬቱን ኢየሱስ አሉት። ጊዜው እንደደረሰ አውቆ ወደ ውጭ ወጥቶ ቆሞ ነበረ። ኦልሬዲ ውጪ ነበረ። ሲመጡ ማንን ትፈልጋላችሁ አላቸው። ምን አሉት? የናዝሬቱ ኢየሱስን አሉት። ቁጥር 8 ይጂ ቁጥር 8 ላይ ተጋርጊው ነው። ጊዜው እንደደረሰ አውቋል። ከወንድማችን ሜቢ ሁለቱ እየተጋጨ ነው እኮ። አሁን እኮ ግራ የገባኝ ነገር ተጋይታል እኮ። ቅድም ጊዜው ስላልደረሰ ነው። ጊዜው እንደደረሰ ቁጥር 4 ላይ ነው። ኦኬ እነሱ ሰምተውት የወደቁት ጊዜው ሳይደርስ በፊት ነው። ወር አልያዙትም። ለዛ ነው ላይ ምን ይላል? ቁጥር 4 ላይ ምን ይላል? ቁጥር 4 አምጪው ላንብልሽ። ኢየሱስ የሚመጣበትን ሁሉ አውቆ ማንን ትፈልጋላችሁ አላቸው እንጂ አልያዙትም። የሚመጣበትን ሁሉ አውቆ እጁን አሳልፎ የሰጣቸው በፊት ሲሸሻቸው የነበረው አካል እጁን አሳልፎ የሰጣቸው ምን ሲሆን ነው? የሚመጣበትን አውቆ ኦኬ ወደዚህ አድርጊው። እያነቃነቅሽውን አይታየኝም። ይሄው እኔ እየጠየቅኩ ነው። በፊት ሲሸሻቸው በመቅደሱ ተሰወራቸው ይለናል። ሊይዙ ሲሉ ሊወግሩ ሲሉ ይሸሻቸው ነበር። እዚህ ጋር ግን ይሁዳ ሎሌዎቹን ይዞ በመጣ ጊዜ ክርስቶስ ኢየሱስ አስቀድሞ አወቀ። የሚመጣበትን ሁሉ አወቀና ማለት ነው። ከዛ በኋላ የምትፈልጉት ሰው ማንን ትፈልጋላችሁ አላቸው አይደለ? ኢየሱስን፣ የናዝሬቱ ኢየሱስን አሉት። የናዝሬቱ ኢየሱስ እኔ ነኝ ባላቸው ጊዜ አፈግፍገው ወደቁ ይለናል። ቁጥር 8 ላይ አንብበዋል? አዎ አንብቤዋለሁ። ሁሉንም አንብቤዋለሁ። ስለዚህ ሰዓቲቱ ቅድም ሰዓቲቱ ስላልደረሰ ነው ያልከው ውሸት ነው? ውሸት አይደለም። ኦኬ ኢየሱስ ክርስቶስ እጁን አሳልፎ አልሰጣቸው። ቆይ አንድ ጊዜ ኦኬ ይኸውልሽ እንግዲህ ሊይዙት በመጡ ጊዜ ኧረ ቆይ ረጋ ብለን እናውራ ብራ። ኧረ እንደማመጥ አንዴ እንደማመጥ። ኦኬ አሁን ያመጣሽው ጥቅስ ምንድነው የሚያሳየው መሰለሽ? ኢየሱስ እንግዲህ በሙክራብ የሚያሳየው አትበል። ያንተን ትርጓሜ አይደለም። ኧረ እኔ እየተረጎምኩ አይደለም። በሙክራብም ሊይዙት ሲሉ ጊዜው ስላልደረሰ ያመልጣቸው ነበረ። እዚህ ጋር ሲመጣ ቆይ አንዴ እዚህ ጋር ሲደርስ ምንድነው ይሁዳ ሄዶ ሸጠው ኢየሱስን። ከዛ ሊቀ ካህናቶቹን ይዟቸው መጣ። ወታደሮች ጭፍሮች መጡ። ከመጡ በኋላ ኢየሱስ ጥያቄ ጠየቃቸው። አልያዙትም። ኢየሱስ ጥያቄ ጠየቃቸው። ማንን ትፈልጋላችሁ አላቸው። ሲያናግራቸው ወደቁ? አልወደቁ።
መለሱለት። ምን ብለው መለሱለት? የናዝሪቱ ኢየሱስን ብለው መለሱለት። ከዛ በኋላ አንዴ ወደዚህ ጋር አምጪው። እኔ ነኝ አላቸው። እኔ ነኝ ሲላቸው ወደቁ። አሁን ምንድነው መጀመሪያ ኢየሱስ ሲያናግራቸው አልወደቁ። ከመለኮታዊ እንግዲህ ፓወሩ የተነሳ የሚወድቁ ቢሆን ኖሮ መጀመሪያ ሲናገራቸው ይወድቁ ነበር። አንድምታ ትርጓሜም ብለሃል። እናወጣዋለን የአባቶችን አንብቤው ችግር የለውም። አንተ የራስን ትርጉም እንዳትተረጉም። አሁን መለኮታዊ ክብሩ ኧረ አንዴ ጨርሻለሁ። አሁን እፎይ ምንድነው እያለ ያለው? ከብሉይ ኪዳኑ መለኮታዊ አምላክ ጋራ ኢየሱስን እያነጻጸረው ነው። ይሄ ደግሞ ሮንግ ነው። ሮንግ። አዳምጥ። ለማንኛውም ሌላ ጊዜ እንገናኛለን። አንበበና እሺ፣ በደንብ እውቀት ሲኖርና ከኔ ጋር ታወራለህ። ጨርሻለሁ።